ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የስነ ምግባር ጥሰት የፈጸሙ 20 አመራሮችና ሰራተኞች ላይ እርምጃ መወሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ግጭቶች ቆሞ ለሰላምና ለእርቅ ዕድል እንዲሰጥ አቡነ ማትያስ ጥሪ ያቀረቡ። የኢትዮጵያ የገንዘብ ሚኒስቴር አቶ አህመድ ሺዴ ከአሜሪካ ከገልፍና ከእስራኤል አቻዎቻቸው ጋር ኢንቨስትመንትና ፋይናንስን ትብብር ለማጠናከር ያለመ ውይይት አደረጉ። በሶማሌ ክልል ደዌ አሊ አካባቢ ተፈጥሮ የነበረ ግጭት ተገቢ ትኩረት እንዲሰጠውና በፌደራል መንግስት ድጋፍ እንዲደረግለት ተጠየቀ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ግጭቶች ቆሞ ለሰላምና ለእርቅ ዕድል እንዲሰጥ አቡነ ማትያስ ጥሪ ያቀረቡ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ በአገር ውስጥ የሚታዩ ግጭቶች ቆመው ለሰላምና እርቅ ዕድል እንዲሰጥ የቅዱስ ሲኖዶስ ጉባኤ የበኩሉን ጥረት እንዲያደርግ ጥሪ ያቀረቡ። ሊቀ ጳጳስ አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት መልእክት በአገር ውስጥ የሚታዩ የእርስ በርስ ግጭቶች እንዲቆሙና ለሰላምና ለእርቅ ዕድል እንዲሰጥም ጠይቀዋል። አቡነ ማትያስ ቤተክርስቲያን የገጠማት ፈተናና መወሰድ ያለባቸው እርምጃዎችን ባመላከቱበት በዚህ መልእክታቸው ላይ በሀገራችን ያለው አለመረጋጋት በህዝባችን አጠቃላይ ስነልቦናና በሀገሪቱ አንድነትና እድገት ላይ የሚያስከትለው ጫና በቀላሉ የሚታይ አይሆንም ብለዋል። አቡነ ማትያስ መልእክታቸውን በመቀጠል ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን ማድረጉንም ጠቅሰዋል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በውይይት በድርድር በመፍታት የወንድማማቾች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጥ ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ ለቅዱስ ሲኖዶስ አባላት ጥሪ አቅርበዋል። አክለውም የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖረው ነውና መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በማለት ጥሪያቸውን አስተላልፈዋል። አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት በዚህ መልእክት ላይ በቤተክርስቲያን አመራሮች መካከል ከሁሉም በላይ በውስጣችን የአንድነት ጉድለት በስፋት ይታያል ሲሉም ተናግረዋል። ፓትርያርኩ በመልእክታቸው ታይቷል ያሉትን ክፍተት ሲዘረዝሩም ለተሰየምንለት መለኮታዊ ተልዕኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻላችን ክፍተት እየተንጸባረቀ ነው ብለዋል። ይህ ክፍተት የእምነቱን ተከታዮች በጥበብና በስልት ለማገልገል አለማስቻሉን የጠቀሱት አቡነ ማትያስ ክፍተቱ የሚዲያ ቀልብ መሆኑንም ጠቅሰዋል። በእነዚህ አብይ ጉዳዮችና በሌሎች ጉዳዮች ላይ ፈጣንና ቆራጥና አዋጭ የሆነ ስራ ካልሰራን ለወደፊት የቤተክርስቲያን ህልውና ጥያቄ ውስጥ እንደሚከትም ተናግረዋል። በእነዚህ አብይ ጉዳዮችና በሌሎች ጉዳዮች ላይ ፈጣን ቆራጥና አዋጭ የስራ ካልሰራን ለወደፊት የቤተክርስቲያንን ህልውና ጥያቄ ውስጥ እንደሚከትም ተናግረዋል። ከዚህም ባሻገር የሀገሪቱ የሰላም ሁኔታ መቀዛቀዝ ተጨማሪ ጉድለት በቤተክርስቲያን ላይ ያስከተለ መሆኑንም ጠቅሰዋል። በሀገሪቱ ባለው የሰላም እጦት የተነሳ የቤተክርስቲያን ተከታዮች የመንፈስና የስነልቦና ሰላም ማጣታቸውን የጠቀሱት አቡነ ማትያስ ለሞት፣ ለጉዳት፣ ሀብታቸው ለዝርፊያና ለውድመት መዳረጉንም ዘርዝረዋል። ይህ ሁሉ ሆኖ ፍትህ እያገኙ አይደለም፣ አብያተ ክርስቲያናት በምዕመናን ፍልሰት እየተዘጉ እየተቃጠሉ ነው ሲሉ ቤተክርስቲያንና ምዕመኖቿ ላይ እየደረሰ ነው ያሉትን በመልእክታቸው ላይ ጠቅሰዋል። አቡነ ማትያስ ከተለያዩ አቅጣጫዎች የሚሰነዘሩ የስም ማጥፋት ዘመቻዎች የቤተክርስቲያን እምነት ከመንፈቅና ከማብጠልጠል አልፎ የቅዱሳን ስዕል በአደባባይ እስከ መቅደር ተደርሷል በማለት ከወራት በፊት በማህበራዊ ሚዲያዎች ላይ የታዩ ክስተቶችንም ጠቅሰዋል። ሊቀ ጳጳሱ አክለውም የቤተክርስቲያኒቱ መለያ የሆኑትን ንዋየ ቅዱሳን፣ ልብሰ ተክህኖ፣ መዝሙርና ስርዓት አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተዳፈሩ ይገኛሉ ሲሉ ቤተክርስቲያኒቱ ገጠማት ያሉትን ወቅታዊ ችግር ገልጸዋል። ይህ ድርጊት የሀገሪቱን ህገ መንግስት በቀጥታ የሚጻረር ነው ያሉት አቡነ ማትያስ ሆኖም ግን በህግ የሚጠይቅና የሚያስቆም አልተገኘም ብለዋል። ቤተክርስቲያኒቱ በዝምታ መመልከት የመረጠች መምሰሏን ያነሱት ፓትርያርኩ መፍትሄው በዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘብ ይገባል ብለዋል። በሶማሌ ክልል ደዌ አሊ አካባቢ ተፈጥሮ የነበረ ግጭት ተገቢ ትኩረት እንዲሰጠውና በፌደራል መንግስት ድጋፍ እንዲደረግለት ተጠየቀ። በክልሉ ከሽግግር ፍትህ ቅድመ ተግበራና የሰብአዊ መብቶች ጥሰቶች ሰለባዎችን ከመካስ አኳያ እየተከናወኑ ያሉ ተግባራት የሚበረታቱና በምሳሌነት የሚጠቀሱ ናቸው። በሶማሌ ክልል ፋፈንና ጀረር ዞን በሚያዋስነው ደዌ አሊ አካባቢ ተፈጥሮ የነበረ ግጭት ተገቢ ትኩረት እንዲሰጠውና ችግሩን ለማቃለል ክልሉ እያደረገ ያለው ጥረት በሚመለከተው የፌደራል መንግስት አካል ድጋፍ እንዲደረግለት የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። በሌላ በኩል በክልሉ ታራሚዎች አያያዝ ከሽግግር ፍትህ ቅድመ ተግበራና የሰብአዊ መብት ጥሰቶች ሰለባዎች ከመካስ አኳያ እየተከናወኑ ያሉ ተግባራት የሚበረታቱና በምሳሌነት የሚጠቀሱ መሆናቸውን ኮሚሽኑ ገልጿል። ከጉዳዩ ጋር በተያያዘ የሰብአዊ መብት ጥሰቶችን ፈጻሚዎችን በመለየት ተጠያቂነትን የማረጋገጥና ተጎጂዎችን የማቋቋም ቀሪ ስራዎችን እንዲከናወን በዚህ ረገድ ክልሉ እያደረገ ያለ ጥረት የሚመለከታቸው የፌደራል መንግስት አካላት እንዲደግፍ ዋና ኮሚሽን ብርሃኑ ኦዴሎ መጠየቃቸው ኮሚሽኑ ባወጣው መግለጫ አስታውቋል። በክልሉ በማረሚያ ቤቶችና በፖሊስ ጣቢያዎች በህግ ጥበቃ ስር ያሉ ሰዎች የሰብአዊ
የመብት አያያዝና የፍትህ ተደራሽነት እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱ እንዲሁም የተራዘመ የቅድመ ክስ ስርዓት ሁኔታ እንዲፈታ ለተፋጠነ የተሟላ ፍትህ አሰጣጥ በቂ ትኩረት እንዲሰጥም ዋና ኮሚሽኑ ጠይቀዋል። የሶማሌ ክልላዊ መንግስት ርዕሰ መስተዳድር ሙስጠፋ መሐመድ በበኩላቸው ኢሰማኮ በዝርዝር ያነሳቸው የሰብአዊ መብቶች ጉዳዮች በበጎ የሚመለከታቸው መሆኑን ገልጸዋል። የተራዘመ የቅድመ ክስ ስርዓት በማስቀረት የተፋጠነ ፍትህ ስርዓትን ለመተግበር የክልሉ መንግስት በልዩ ትኩረት እንደሚሰራና ክትትል እንደሚያደርግም ጠቁመዋል። በሽግግር ፍትህ ላይ የተጀመረ ስራ እንዲሁም በሰብአዊ መብቶች ጽንሰ ሐሳቦች ጥበቃ ዙሪያ ያሉ የግንዛቤ አሰራሮች ክፍተቶችን ለመሙላት ከኢሰማኮ ጋር የተጀመሩ ስራዎች ተጠናክረው እንደሚቀጥሉም ተናግረዋል። በክልል ውስጥና በአጎራባሽ ክልል አዋሳኝ አካባቢዎች ለሚፈጠሩ ችግሮች ሰላማዊ መፍትሄ በመፈለግ ተጨማሪ ሰብአዊ መብቶች ጥሰቶችን ለመከላከል የተለያዩ ጥረቶች እየተደረጉ መሆኑን በማንሳት ችግሮቹ ዘላቂ መፍትሄ እስከሚያገኙ ድረስ የክልል መንግስት በትኩረት እንደሚሰራም ገልጸዋል። በሌላ በኩል በክልሉ ከታራሚዎች አያያዝ ከሽግግር ፍትህ ቅድመ ትግበራና የሰብአዊ መብት ጥሰቶች ሰለባዎችን ከመካስ አኳያ እየተከናወኑ ያሉ ትግበራዎች የሚበረታቱና በምሳሌነት የሚጠቀሱ መሆናቸውን የኢሰማኮ ዋና ኮሚሽን ብርሃኑ አዴሉ አመላክተዋል። የሰብአዊ መብት ሁኔታውን ለማሻሻል ኢሰማኮ ከክልሉ ጋር የሚያደርገው የውትወታ ስራ አጠናክሮ የሚቀጥል መሆኑን ዋና ኮሚሽኑ ተናግረዋል። የስነ ምግባር ጥሰት የፈጸሙ 20 አመራሮችና ሰራተኞች ላይ እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 3 ወራት በዲጂታል የሙስና መረጃ ጥቆማ መቀበያ ስርዓትና በሌሎች አማራጮች በተቀበላቸው መረጃዎች መሰረት በ20 የተቋሙ አመራሮችና ሰራተኞች ላይ እርምጃ መውሰዱን ገልጿል። የብልሹ አሰራር ጥቆማዎች ከቀረቡላቸው የስራ ሂደቶች መካከል ለአዲስ ኃይል ጠቋሚዎች ምላሽ መስጠት፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብ ክፍያ ወይም ቢል ስብስብ እንዲሁም የንብረት አያያዝ አጠቃቀም የመሳሰሉት ይገኙበታል። እስካሁን በዲጂታል የሙስና ጥቆማ መቀበያ ስርዓትና በሌሎች አማራጮች አማካኝነት 170 ጥቆማዎች አቤቱታዎች ቀርበዋል። 152ቱን ማጣራት መቻሉን ተገልጿል። እነዚህ ጥቆማዎች ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸሩ 179 በመቶ ጭማሪ ማሳየታቸውም ተመላክቷል። በጥቆማዎቹ መሰረት በሩብ ዓመቱ እርምጃ ከተወሰደባቸው አመራሮችና ሰራተኞች መካከል በ8ቱ ላይ የጽሁፍ ማስጠንቀቂያ፣ በ10ሩ ላይ የደሞዝ ቅጣት እንዲሁም በ2ቱ ላይ የስንብት እርምጃ ተወስዷል። በአጠቃላይ 20 አመራሮችና ሰራተኞች ላይ እርምጃ መወሰዱን ጠቁመዋል። ተቋሙ በአገልግሎት አሰጣጥ ላይ የሚታዩ የመልካም አስተዳደር ጉድለቶችና ብልሽት አሰራሮችን አስፈላጊ እርምጃ ለመውሰድ ዝግጁ መሆኑንም አሳውቋል። አህመድ ሺዴ ከአሜሪካ ከገልፍና ከእስራኤል አቻዎቻቸው ጋር የኢንቨስትመንትና የፋይናንስ ትብብርን ለማጠናከር ውይይት አደረጉ። የኢትዮጵያ የገንዘብ ሚኒስቴር አቶ አህመድ ሺዴ በ25ቱ የዓለም ባንክ ቡድንና የዓለም የገንዘቦች ድርጅት ወይም IMF ዓመታዊ ስብሰባ ጎን ለጎን የኢንቨስትመንት የንግድና የልማት ትብብርን ማጠናከር ላይ ያተኮረ ተከታታይ ከፍተኛ ውይይቶችን ከዓለም አቀፍ አጋሮቻቸው ጋር አካሄዱ። የኢትዮጵያ የገንዘብ ሚኒስቴር አቶ አህመድ ሺዴ ከአሜሪካ የትሬዝል እና የስቴት ዲፓርትመንት ከፍተኛ የሥራ ኃላፊዎች ጋር የሁለትዮሽ የኢኮኖሚ ትብብርን በማጠናከር ዙሪያ በትላንትናው ዕለት ውይይት አካሂደዋል። በዚህ ወቅት አህመድ ሺዴ በኢትዮጵያ የአገር በቀል ኢኮኖሚ ሪፎርም አጀንዳን ከማስፈጸም አኳያ የተመዘገበውን ውጤቶችን አብራርተዋል። ግልጽነትን ለማሳደግ፣ አስተዳደርን ለማጠናከርና ምቹ የሆነ የንግድና የኢንቨስትመንት ዕድልን ለመፍጠር መንግስት ያለውን ጽኑ ቁርጠኝነትንም አመላክተዋል። በባለ ብዙ ወገን የልማት ባንኮችና የIMF በኩል ለኢትዮጵያ የኢኮኖሚ ሪፎርም ውጤቶች በአሜሪካ በኩል የሚደረግ ድጋፍና የንግድና የኢንቨስትመንት ግንኙነት ለማሳደግ የሚያስችል እድሎችን ጨምሮ በሁለቱ ሀገራት በኩል የጋራ የሆነ ፍላጎቶች ዘርፍ በውይይቱ ወቅት ተዳስሰዋል። የአሜሪካ ከፍተኛ የሥራ ኃላፊዎች በበኩላቸው በኢትዮጵያ ሪፎርም የተመዘገበውን እድገት በማድነቅ የአሜሪካ መንግስት የኢትዮጵያ ኢኮኖሚ ለውጥ በቴክኒክ ድጋፍ፣ በግል ሴክተር ተሳትፎና ከዓለም አቀፍ የፋይናንስ ተቋማት ጋር በመሆን ድጋፍ ለመቀጠል ያላቸውን ቁርጠኝነትም ገልጸዋል ተብሏል። ሁለቱ ወገኖች የጋራ ኢኮኖሚያዊ ግቦችን ለማሳካትና ዘለቄታዊ ልማትን ለማበረታታት ውይይትና ትብብር ለመቀጠል ተስማምተዋል። የገንዘብ ሚኒስቴር አህመድ ሺዴ የጀርመኑ ግዙፍ የፋርማሲስቲካል እና የባዮቴክኖሎጂ ኩባንያ ዋና ስራ አስፈጻሚ ቢል ኤንደርሰን ጋር ሌላ ውይይት አድርገዋል። በውይይቱ ኩባንያው በኢትዮጵያ የመድኃኒት ማምረት ዘርፍ የመሰማራት ፍላጎት እንዳለውም አስታውቋል። ንግግሩ ያተኮረው አስፈላጊ መድኃኒቶች በአገር ውስጥ ማምረት በማሳደግና ኢትዮጵያ የቀጠናው የመድኃኒት ማምረቻና ማከፋፈያ ማዕከል እንድትሆን የማድረግ እቅድም በማጎልበት ላይ ነበር። የገንዘብ ሚኒስቴር አህመድ ሺዴ የኢትዮጵያ አየር መንገድ ሰፊ የካርጎ ኔትወርክ ማዕከልና የአፍሪካ የበሽታ መከላከልና መቆጣጠር ማዕከል ወይም የአፍሪካን CDC ዋና መቀመጫ መሆኑን በመጥቀስ ስትራቴጂካዊ ጠቀሜታም እንዳለው ገልጸዋል። የባየርን ኩባንያ ዋና ስራ አስፈጻሚ ቢል ኤንደርሰን በበኩላቸው የኢትዮጵያ መንግስት ራዕይ ያደነቁ ሲሆን ኩባንያው ከኢትዮጵያ ጋር በትብብር ለመስራት ዝግጁ መሆኑን መግለጻቸውን የገንዘብ ሚኒስቴር አስታውቋል። ኢትዮጵያ በአሁኑ ወቅት ከምትገዛው ከ800 በላይ የመድኃኒት አይነቶች ውስጥ የምታመርተው ከ100 በታች መሆኑን የኢትዮጵያ መድኃኒት አቅርቦት አገልግሎት ማስታወቁ ይታወሳል። የአገልግሎቱ ምክትል ዋና ዳይሬክተር አቶ ሰለሞን ንጉሴ የአገር ውስጥ ምርት አሁንም ውስን መሆኑን ጠቅሰዋል። ነገር ግን በቅርብ ዓመታት የአገር ውስጥ ምርት ከ8 በመቶ ወደ 41 በመቶ ማደጉንም ገልጸዋል። የገንዘብ ሚኒስቴሩ አቶ አህመድ ሺዴ ከእስራኤል የገንዘብ ሚኒስቴር ቤዛቤል ስሞርቺ ጋር በሁለት ሀገራት መካከል ያለውን የረጅም ጊዜ ትስስር ለማጠናከር የሁለትዮሽ ውይይት አድርገዋል። በውይይቱ በቴክኖሎጂ
ፈጠራ፣ በዲጂታል ፋይናንስ፣ በውሃ አስተዳደር፣ በመስኖና በግብርና ዘመናዊነት ላይ ትብብርን በማጠናከር ዙሪያ ትኩረት ያደረገ ነው። ስሞትሪች የኢትዮጵያን የማሻሻያ ጥረት ያደነቁ ሲሆን እስራኤል የኢኮኖሚ ተሳትፎዋን ለማጠናከር ያላት ዝግጅትንም ገልጸዋል። በተጨማሪም አቶ አህመድ ከአቡዳቢ የልማት ፈንድ ዋና ዳይሬክተር ሙሐመድ ሳይፍ አል ስዋይዲ እና ከሳውዲው የልማት ፈንድ ዋና ስራ አስፈጻሚ ሱልጣን አብዱራህማን አል መርሻድ ጋር በመገናኘት የኢትዮጵያ የልማት ትብብርን ከገልፍ ሀገሮች ጋር ለማጠናከር ያለመ ውይይት አድርገዋል። ውይይቶቹ የኢንቨስትመንት እና ኢትዮጵያ ቅድሚያ ከምትሰጣቸው ጉዳዮች ጋር የሚመጣጠን ቁልፍ የልማት ፕሮጀክቶችን በማጠናከር በመተግበር ላይ ትኩረት አድርገዋል። የገንዘብ ሚኒስቴሩ አቶ አህመድ ሺዴ በተከታታይ ያደረጉት ውይይቶች ሁሉ ኢትዮጵያ የኢኮኖሚ ማሻሻያ አጀንዳዋን ለማስቀጠል ኢንቨስትመንትን ለመሳብና ሁሉን አቀፍ ዘላቂታዊ እድገት ለማስፋት ከዓለም አቀፍ አጋሮቻቸው ጋር ትብብርን ለመፍጠር ቁርጠኛ መሆናቸውንም አረጋግጠዋል።